አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 26 በዚህች ቀን የጻድቅ አርቀዲዮስ ልጅ በሆነ በጻድቁ ቴዎዶስዮስ ዘመን 49 የሆኑ የከበሩ አረጋውያን መነኮሳት ከንጉሥ መልእክተኛ ከልጁም ጋር በሰማዕትነት ሞቱ። የሰማዕትነታቸውም ምክንያት ቴዎዶስዮስ ልጅ አልነበረውም። በአስቄጥስ ገዳም ወደሚኖሩ አረጋውያን መነኮሳት ልጅን ይሰጣቸው ዘንድ ወደ እግዚአብሔር እንዲማልዱለት እየለመናቸው መልእክትን ላከ። ከውስጣቸውም ስሙ ቢስዱራ የሚባል አንድ ታላቅ አረጋዊ አለ። እርሱም ወደ ንጉሡ እንዲህ ብሎ ጻፈ። ከአንተ በኋላ የሚነሱ መናፍቃን ጋር አንድ እንዳይሆን ልጅን ይሰጥህ ዘንድ እግዚአብሔር አልወደደም። መልእክቱን ባነበበ ጊዜ ንጉሡ ደስ ብሎት እግዚአብሔርን አመሰገነው፣ ሐሳቡንም አሳረፈ። ዳግመኛ ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጥ ልጅን ይወልድ ዘንድ መከሩት። እርሱም የትሩፋታቸው ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምንም አላደርግም ሲል መለሰላቸው። ስለዚህም አረጋውያንን ይጠይቅ ዘንድ ንጉሡ መልእክተኛውን ዳግመኛ ላከ። ለንጉሡም መልእክተኛ ልጅ ነበረው። ልጁም በረከታቸውን ይቀበል ዘንድ ከእርሱ ጋር ወደ አረጋውያን እንዲወስደው አባቱን ለመነው። መልእክተኛውም ከልጁ ጋር ወደ አረጋውያን በደረሰ ጊዜ የንጉሡን ደብዳቤ ሰጣቸው። እነርሱም አነበቧት። ያን ጊዜ ግን አባ ቢስዱራ ስለሞተ አልተገኘም። አረጋውያንም የንጉሡን መልእክተኛ የአባ ቢስዱራ ሥጋ ወዳለበት ወሰዱትና አደረሱት። ሥጋውንም አባታችን ሆይ እንሆ የንጉሥ መልእክት ወደ እኛ ደረሰ፣ እኛም የምንመልስለትን አናውቅም አሉት። በዚያን ጊዜ አረጋዊ አባ ቢስዱራ ተነስቶ እግዚአብሔር ልጅን ሊሰጥህ አልፈቀደም አላልኩህምን አለ በሉት። ለንጉሡ አሁንም ከአላውያን ጋር አንድ ሆኖ እንዳይረክስ ሌሎች ሴቶችንም ቢያገባ ልጅን አይሰጠውም። ይህንንም ተናግሮ ተመልሶ ተኛ። አረጋውያንም ይህንን ቃል በክርታስ ጽፈው ለንጉሡ መልእክተኛ ሰጡት። እርሱም ወደ ሀገሩ ሊመለስ በተነሳ ጊዜ እነሆ የበርበር አረማውያን ደረሱ። አባ ዮሐንስ የሚባል አረጋዊም ቆሞ ወገኖቹን እንዲህ አላቸው፣ እነሆ የበርበር ሰዎች ይገድሉን ዘንድ መጡ። ምስክርነት የሚሻ ከኔ ጋር ይቁም፣ የሚፈራ ግን ወደ ግንብ ሂዶ ይሰወር አለ። የሸሹም አሉ። ከአባ ዮሐንስ ጋርም የቀሩ 49 አረጋውያን መነኮሳት የንጉሥ መልእክተኞች ልጅ ከጎዳና ይዞ ላይ ዘወር ሲል በአረማውያን ሰማዕታት ራሶቻቸውን አክሊላትን ሲያኖሩ በራሳቸው ላይ አክሊላትን ሲያቀዳጇቸው መላእክትን አዩአቸው። የዚያም ጎልማሳ ስሙ ድያስ ነው። የአባቱንም እንሆ በአረማውያን ራሶች ላይ አክሊላትን ሲያኖሩ ረቂቃን መላእክት አያለሁ። አሁንም እንደ እርሳቸው አክሊልን ለመቀበል እኔ እወዳለሁ አለው። አባቱም ልጄ ሆይ እኔም ካንተ ጋር እሄዳለሁ አለው። በዚያንም ጊዜ አረጋውያን መነኮሳት ለአረማውያን ተገለጡላቸው። አረማውያንም ገደሏቸው፣ የምስክርነት አክሊልንም ተቀበሉ። አረማውያንም ከሄዱ በኋላ መነኮሳቱ ከተሰወሩበት ግንብ ወርደው የሰማዕታትን ሥጋቸውን ሰበሰቡ። ገንዘውም በበዓት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊቱን ሁሉ የሚጸልዩና የሚዘምሩ ከእርሳቸውም የሚባረኩ ሆኑ። የአባ ዮሐንስንም ሥጋ ሰዎች ሰርቀው ባታኑን ወደሚባል አገር ወሰዱት። ከእርሳቸውም ዘንድ ጥቂት ቀኖች ኖረ። ከዚህ በኋላ ቅዱሳኑ ወደ ቦታው መለሱት። ሌሎችም ከሀገረ ፍዩም የጎልማሳውን ሥጋ ሰርቀው ወደ ፍዩም አገር ሲያደርሱት የእግዚአብሔር መልአክ ነጥቆ ወደ አባቱ ሥጋ መለሰው። መነኮሳቱም ብዙ ጊዜ ፈተኑት። የወጣቱን ሥጋ ከአባቱ ሥጋ የሚለየው ሆነው ነበረ። በጠዋትም በአንድነት ያገኟቸዋል። ከመነኮሳቱ አንዱ እንዲህ የሚል እስከሚያይና እስከሚሰማ ድረስ ለእግዚአብሔር ምስጋና ይሁን፣ እኛ በሕይወተ ሥጋ ሳለን እርስ በርሳችን አልተለያየንም፣ በጌታችን ክርስቶስም ዘንድ አልተለያየንም። እናንተ እርስ በርሳችሁ ለምን ትለያዩናላችሁ? ከዚያም ቀን ወዲህ የለያቸው የለም። አረማውያንም የአስቄጥስን ገዳም ባጠፉ ጊዜ ስለ ቅዱሳን ሰማዕታት ሥጋ መነኮሳቱ ፈሩ። ከቦታቸውም አፍልሰው ወስደው በከበረ በአባ መቃርስ ቤተ ክርስቲያን ጎን አኖሯቸው። የመቃብር ቦታም ሰሩላቸው። በላዩም በሊቀ ጳጳሳት ታውዳሲዮስ ዘመን በስማቸው ቤተ ክርስቲያንን ሰሩላቸው።
ሊቀ ጳጳሳት አባ ብንያሚንም ወደ አስቄጥስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከበር በዓልን ሰራላቸው። ይኸውም ሥጋቸው የተገለጠበት ነው። ቤተ ክርስቲያናቸውም እስከ ዛሬ አለች። በቅብጢ ቋንቋ ብህም ብሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ቅድስት አንስጣስያ። በዚህች ዕለት የቁስጥንጥንያ ቤተ መንግሥት ታላላቆች የአንዱ ልጅ የሆነች ቅድስት አንስጣስያ አረፈች። እርሷም በላህይዋ በደም ግባቷ እጅግ ያማረች ናት። ንጉሥ ብስጥያኖስም ሊያገባት ፈለገ። እርሷ ግን ይህንን በልቧ አልወደደችም። የንጉሡ ሚስቱ በሕይወት ነበረች። ንጉሡ እንደሚሻትም ለንግሥት ሚስቱ አስረዳቻት። በዚያንም ጊዜ ንግሥቲቱ ወደ ግብፅ በመርከብ አሳፍራ በስውር ሸኘቻት። ከእስክንድርያም ከተማ ውጭ ገዳም አሰራችላት። በዚያም ኖረች። ያም ገዳም በስሟ ተጠራ። የከበረች አንስጣስያም በግብፅ አገር እንዳለች ንጉሡ ባወቀ ጊዜ ፈልገው ወደ እርሱ ያመጧት ዘንድ መልእክተኞችን ላከ። ይህንንም ነገር ተረድታ ተነሳች። የወንዶችንም ልብስ ለብሳ መስፍንን መሰለች። ወደ አስቄጥስ ገዳም ሂዳ ወደ አበምኔቱ ወደ አባ ዳንኤል ገባች። ሚስጥሯን ሁሉ ገለጠችለት። እርሱም ወስዶ በዋሻ ውስጥ ለብቻዋ አኖራት። እርሷም ሴት እንደሆነች ማንም አላወቀም። በየሳምንቱም በእንስራ ውሃ ቀድቶ ከዚያ ዋሻ ደጃፍ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል አዘዘው። ያም ሽማግሌ አያውቅም። ይህችም ቅድስት አንስጣስያ በጸሎት በጾምና በስግደት በመትጋትም እየተጋደለች 28 ዓመት ኖረች። ውሃ ሲቀዳላት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤልም ያ ሽማግሌ ሲሰራ እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አንስጣስያም ሐሳቧን በገል ላይ ጻፈች። በበዓቷ ደጃፍ በገሉ ላይ ታኖረው ነበረ። ረድኡም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውንም ምን እንደሆነ አያውቅም። በአንዲትም ዕለት የጻፈችበትን ገል አመጣ። አባ ዳንኤልም ባነበበበት ጊዜ አለቀሰ። ረድኡም ልጅ ሆይ ተነስ፣ የዚያን የቅዱስ ሰው ሥጋ ሂደን እንቀብር ዘንድ አለው። እርሱ ከዚህ ዓለም ይለያልና አለው። በሄዱም ጊዜ ወደ በዓቷ ገብቶ ከእርሷ ተባረኩ። እርሷም አባ ዳንኤልን አባቴ ሆይ ስለ እግዚአብሔር ብለህ በላይ ካለው በቀር በምንም ልብስ እንዳትገንዘኝ አለችው። ከዚያ በኋላ የከበረች አንስጣስያ ተነስታ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠበቅኳቸው አለችና በምድር ላይ ተቀምጣ አረፈች። በላይዋም አለቀሱ። ሊቀብሯትም አስበው ረድኡ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠሎች ደርቀው ጡቶቿን ተመለከተ። ከተጋድሎ ብዛትም የተነሳ እንዲህ ሆኗልና አባ ዳንኤልም አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ በዓታቸው ተመለሱ። ረድኡም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለህ የዚችን ቅድስት ዜናዋን ንገረኝ፣ ሴት እንደሆነች አይቻለሁና። አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው። እርሷ ከቁስጥንጥንያ አገር ከመንግስት ታላላቆች ወገን ውስጥ የሆነች ስትሆን ሰውነቷን ለክርስቶስ ሰጥታ የዚህን የኃላፊውን ዓለም ክብር ሁሉ ተወች። ሰይጣንን ከተዋጋችበት ከዚህ በታላቅ ተጋድሎዋ ለእኛ ለወንዶች መመከሪያ ሊሆነን ይገባል። ከእርሷም የሴቶችን ደካማነት አረቃ የኃይለኞች ወንዶችን ብርታት ገንዘብ እስከ ማድረግ ደርሳ እግዚአብሔርን አገለገለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ይኖር ለዘላለሙ አሜን። ጥር 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 49 አረጋውያን ሰማዕታት ግብፅ ገዳም አስቄጥስ ውስጥ፣ ቅድስት አንስጣስያ፣ ቅዱስ ዮሴፍ መፍቀሬ ነዳያን፣ አባ ጽህማ ከተሳቱ ቅዱሳን። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ኢትዮጵያዊ፣ አቡነ ኢየሱስ ሞዓ ዘሐይቅ፣ አቡነ ሰላማ ከሳቴ ብርሃን። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀንን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን።
ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ታወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።